ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን አላህ ፊት መሰክርባችኋለሁ ተመሰክሩብኛላችሁ እነኚህ ብልግና የሚያስተምሩትን ከፕል ምናምን ይያሉ ሴትና ወንድ ሆነው መተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة نبي الله سبحانه وتعالى بقرآن سيناجر مدفو تكبارات زناني مساسلو مدفو تكبارات يا مسلمو ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት ያደረጉ ፈንኮ እየሰሩ ነው ቀልድ እየሰሩ ነው ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው እነኚህ ነገር የሚሰሩ ሰዎች لهم عذاب أليم في الدنيا والآخرة በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል የዱንያውን በጭንቀቱ ታገኙታላችሁ የአኺራውን ደግሞ ሁላችንም እንመሰካከራለን እኔም መሰክርባችኋለሁ እናንተም ተመሰክሩብኛላችሁ አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የምታምኑ ከሆነ ይሄንን ድምጽን የሰማችሁ ወንድሞቼና እህቶቼ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው አለቀ ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለጋ እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም ለምን ለቀጣዩ ትውልድ ለልጄ እናንተ ልጆች ነው ያሳዘነኝ ያለው እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው ያደረጋችሁ ላይክ ያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካም የሚሰሩት መልካም እህቶቻችን ስማቸው የማይነሳም እዚህ ጋር የነሱ ስም የት ነው የሚነሳው የተገነባ መስጂድ ጋር ነው የሚነሳው የነሱ ስም የተቸገሩትን መርዳት ላይ ነው የሚነሳው የነሱ ስም ቁርአን መቅራትና ማስቀራቱ ላይ ነው የሚነሳው የነሱ ስም ጥሩ ነገር መምከርና መመከሩ ጋር ነው የሚነሳው አይቀላቀልም ውሃና ዘይት ናቸው ደግሜ ነግራችኋለሁ ብሎክ አድርጓቸው መፍትሄያቸው ብሎክ ማድረግ ብቻና ብቻ ነው ባረከላሁ ፊኩም የሚመከሩ አይነትም አይደሉም ሲመከሩም ነበር ብዙ መሻይኾች መከራዋል አንዳንዱ መጥቶ እዚህ ጋር በመቆጣትና በእንትን ነው እንደነሱን የምትመልሷቸው እነሱ መመለስ ፍላጎታችንም አይደለምኛ እንኳን እነሱ እኛ እንኳን አላህ ይጠብቀን ሁላችንንም እኛ እንኳን ብንሄድ አትከተሉን ይያልን ነው በቃ የመመለስ ጉዳያችን አይደለም እሱ አንድ ሰው በራሱ ጥምም አይደላው ይጥመም ልቀቁት እሱን ማህበረሰቡን ግን ያዝ አድርጉት አለቀ እኛ የምንፈልገው ማህበረሰባችን ወዕይ እንዲኖረው ነው خلاص እነሱን ተዋቸው እነሱን ይሄዱ እነሱ ማህበረሰባችን ግን ይመለስ ማህበረሰባችን ወደ አላህ ይመለስ እነሱን ይዝጋቸው ብሎክ ያድርጋቸው انتهى الامر ያነው የተናገርና ያለነው አንዳንዱ መጥቶ እነሱን ቀለል አድርጋችሁ ብትመክሩ ያን ሌቭል አልፈናል የነሱን መመከር አንፈልግም ያንድ ግለሰብን መመለስ በመጠበቅ ፈንታ ምክንያት መቶ ሺዎችን ማጣት የለብንም እኛ ተግባባን አንድን ሰው ለመጠበቅ በሚል ሚሊዮኖችን ማጣት የለብንም አንድን ሰው መጠበቅ እኮ አይደለም ለዚያው ስንትና ስንት የተመከሩ ሰዎችን ስንት መሻይኽ የመከሯቸውና ያልቻሉትን ሰዎች አይ አንድ ቀን ቢመለሱ ምን አገባኝ ይስልነሱ ምን አገባኝ ከፈለጉ ለምን ገደል አይገቡ ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር እኮ ሲናገር አላህ Subhanahu Wa Ta'ala ምን ይላል መሰላችሁ إن تكفروا فإن الله غني عنكم على قرآن لا ينالو بنجارات الله أنا يتناقركم نجار الله لا قرآن لا ينالو إن تكفروا فإن الله غني عنكم بتكفروا أيدلهم فيديو مسرات أيدلهم سيت هونش وند ممثل أيدلهم وند هون سيت ممثل أيدلهم كريستيان مسألة مسرات مسلمون أنتم مالت أكتم أدرك تونا إن تكفروا قلت وته كريستنا بتنسى كهيمانوت لك بتوتا فإن الله غني عنكم ما توشيوچن الله ያመጣልን ነው ምርጥ ወንድሞችን ያገኘን ያለ ነው አልহামዱሊላህ የሴትም የወንድም ችግር የለብንም እኛ غني عنكم الله ከናንተ የተብቃቃ አምላክ ነው ብትክዱ ከእስልምና ብትወጡ የራሳችሁ ጉዳይ ነው እንዴው እስልምናን እኮ የሆነ ለምንን እናስገባስ መስላችሁት ላ መሄድ የፈለገ ሰው መንገዱን ጨርቅ ያርግለት ይንካው انتهى الامر ከተመለሱ ለነፍሳቸው من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها قدل ميغباو لراسو قدل ميغباو
ገደሉን እኛ ተከትለን አይደለም መንገባው ከአላህ የሚያጎለው ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ አልቁድሲ ላይ لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل منكم ما نقص ذلك من ملكي شيئا الله سبحانه وتعالى ሲናገር ምን አለ ሁላችሁ ተሰብስባችሁ ከአደም ጀምሮ እስከ መጨረሻው ድረስ ሰብሰብ ብላችሁ ሁላችሁም እንደ ፊርዓውን ታውታላችሁ አይደል እኔ አምላክ ነኝ ያለው ልክ እንደሱ አምላክ ነኝ ብትሉ ሁላችሁም ተሰብስባችሁ መክፈር እኮ አይደለም መካድ እኮ አይደለም ላ አምላክ ነኝ ብትሉና አምላክነትን ብትጣሩ ما نقص ذلك من ملكي شيئا ከኔ ስልጣን ቅንጣት ታክል አይቀንስም ማለት انتهى الامر ከአላህ የሚቀንሰው ነገር የለም እከለ የሚባለው ብዙ ፎሎወር ያለው ሰው ከፈረ የራሱ ጉዳይ ቢከፍር ገደል ይግባ ከፈለገ ይንደባለልበት ኩፍር ውስጥ አይመለከተንም ማህበረሰቡን ግን ይዞ ገደል መግባት የለበትም ማህበረሰቡ ከወዲሁ መንቃትና መመለስ ነው ያለበት ያን ያለው ነገር አብዛኛው ሰው እስላምን በደንብ አልተረዳም እስላምን የተረዳው እንዴት አድርጎ እንደሆነ ታውቃላችሁ በቃ እስላም ሰዎች መመለሳቸው والله يريد ان يتوب عليكم ብሎ እኮ አላህ ሲነግረን አላህ የናንተ መመለስ ይፈልጋል ሲል እኮ ተመክረው እንቢ ብለው ማህበረሰቡን የሚያጠሙትን ሰዎች አይደለም እየተናገረ ያለው ان الذين يحبون ان تشيع الفاحشه في الذين امنوا فاحشان መጥፎ ስነ ምግባርን ማሳፋት የሚፈልጉ ሰዎችን لهم عذاب اليم አለኩ አላህ Subhanahu Wa Ta'ala ለነሱ አሳማሚ ቅጣት አለላቸው في الدنيا والاخره በሁለቱም ሀገር በዱንያም በአኺራም ስለዚህ ማንንም የመለመን ፍላጎቱም የለንም እስላምም አላዘዘንም ተመያስተዋል መልካሙን ነገር ታሳየዋለህ እንቢ ብሎ ገደል መግባት ፈለጋር ነው ማህበረሰቡን ጥሎልን ገደል ይግባ ከፈለገ ለራሱ አንድ ግለሰብ 100 ሚሊዮን ዓለማችን ላይ ያለው 1.8 ቢሊዮን ሙስሊም ቢከፍር ከእስልምና ቢወጣ ከአላህ ቅንጣት ታክል የሚቀንስ ነገር የለም ይሄን ወቁ በነሺዳ ስም መዝሙር ያዳመጣችሁ የምትውሉ እህት ወንድሞቼ ይሄንን ቪዲዮ በልብ አዳምጡት اللهم صل على محمد يا سيدي خذ بيدي اللهم صل على محمد يا سيدي خذ بيدي ማርን በመርዝ ማላወስ ማለት ነው ይሄ ያ ሰይዲ ማለት ረሱል ነው ሰለላሁ ዐለይሂ ወሰለም خذ بيدي እጄን ያዘኝ ነው የተባለው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እንዲህ ብለዋል إذا مات ابن آدم انقطع عنه عمله إلا من ثلاث عند يا آدم ልጅ ከሞተ ከሶስት ነገራቶች በስተቀር ስራው ሁሉም ይቋረጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እነዛ ሶስቶች ጥቅሙ ለማን ነው በህይወት ላለ ሰው ሳይሆን ለራሱ ነው እነዛ ሶስቶች ሟቹን ነው የሚጠቅመው እንጂ በህይወት ያለን ሰውን አይጠቅመውም እኛ ግን ተቃራኒ አድርገን ከሞተ ሰው ጥቅምን ለመፈለግ እንዲህ እንላለን ማለት ነው የሞተ ሰው እንኳን እኛን ለጠቅመንና ከኛ ዱዓ ይፈልጋል አላህ Subhanahu Wa Ta'ala ከሙሽሪኮቹ በሚያወራልን ጊዜ እንዲህ ይለናል وما كان صلاتهم عند البيت الا مكاء وتصديه ከዓባ ዘንድ ተሰብስበው ሶላት መስገዳቸው አልሆነም እኮ እጅ ማጨብጨብና ማፋጨት እንጂ ነው ያለን አላህ Subhanahu Wa Ta'ala ሶላት ብሎ ነው የሚያስቡት እነዛ ሰዎች ይሄን አምልኮ አድርጎ ነው የሚቆጥሩት እነዚህም መስጊድ ውስጥ ተሰብስበው ማፋጨታቸውንና መጨብጨቡን ሶላዋት ይሉታል ይሄን አላህ Subhanahu Wa Ta'ala ይሄንን ስራ ነው ቁረይሾች ላይ የወቀሰው እኔን በጣም የሚያሳዝነኝ ከሌላ እምነት ወደ እስልምና የሚገቡ እህት ወንድሞቻችን ናቸው አብዛኛቸውን ወደ እስልምና መምጣታቸውን የምናውቀው እኮ እንደዚህ አይነት ያለውን በነሺዳ ስም መዝሙር መክፈታቸው ነው በእስልምና ነሺዳ ብሎ ነገር የለም ይሄን ነገር ትርጉሙን እያወቃችሁ የምትከፍቱ ከሆነ እስልምናን በዚህ ገብታችሁ በዚህ መውጣት ነው ማለት ነው ቃላቱ ከእስልምና ስለሚያስወጣ ያ ረሱላህ እጄን ያዘኝ ልክ ያ ኢሳ እጄን ያዘኝ እንደማለት ነው ልጅነት የለም አቂዳችሁን ተማሩ ተውሂድን ተማሩ እስልምናችሁን የሚያበላሽባችሁን ነገር ተማሩ ሙስሊሞች ብላል ላይም ደግሞ እንዲህ በማለት ቅጥፈትን ይቀጥፋል ኢላሉ الحبشي ያንቱን ስም ታጥቆ ሰይዲ خذ بيدي ወይ ፍንክቻላቸው መከታቱን ንቆ ቢላሉ الحبشي ያንቱን ስም ታጥቆ ወይ ፍንክቻላቸው መቀጣቱን ንቆ አለ والله وبالله ቅጥፈት ነው በሐዲስ የመጣውን መገልበጥ ማለት ነው በሐዲስ የመጣው ቢላል ስለነበረው አሐዱን አሐድ አላህ እነሱ ተጣራ የነበረው ረሱልን አልተጣራም ማርን በመርዝ ማላወስ ማለት ይሄ ነው እህት ወንድሞች እምነታችሁን የሚያበላሽባችሁን ነገር አቂዳችሁን የሚያበላሽባችሁን ነገር ለይታችሁ ይወቁ ተማሩ ባረከላሁ ፊኩም